አቶ በላይነ አውቶቡሶችን ሚኒባሶችን ለመንግስት ብቻ ነው የሚያቀርበው የሚሉ አንዳንድ ሰዎች አሉ ከግል ድርጅቶች ጋር ተሰራለህ ወይስ የምታቀርበው ጥሪ አለ እንግዲህ ያው መንግስት ትልቅ ኢንስቲትዩሽን ስለሆነ የጥናት ሰዎችም ስላሉት ቀድሞ እየተጠቀመ ነው ፕራይቬቱ አንደኛ ፐብሊክ ትራንስፖርት ውስጥ ብዙ አይሳተፍም ሚኒባሶች ላይ የግል ድርጅቶች የመጀመሪያው ገዢ ሜድሮክ ነው 10 ሚኒባስ ያው የነቃ ቀድሞ ይነቃል ያልነቃ ደግሞ ጓደኛው ከነቃ በኋላ ይነቃል ጥሪ ማቀርበው ለፕራይቬት ጓደኞችም ሆነ ለሌላው መንግስት እና እኛ አመቻችተን ወደዚህ ቢሄዱ በጣም አትራፊ ነው የሚሆኑት እኔ በ20 ሚኒባሶችም ገቢውን አውቀዋለሁ በሁለት ባሶችም ገቢውን አውቀዋለሁ ሰው አይገምትም እንደዚህ ገቢ ያመጣሉ ብለን እኔ አንድ ተሳቢ ከሚያስገባው ገቢ በላይ ሚኒባሱ እንደሚያስገባው አውቃለሁ ወንድሞቼን ጥሪ ማቀርብላቸው ከባንክ ጋራ ሰርተው አትራፊ እንዲሆኑ እዚህ ሴክተር ውስጥ እንዲገቡ መኪኖች ዱሬቢሊቲያቸውን ኃላፊነትን ወስዳለን ገስቶ ወስዶ አለማትረፍ ትክክል አይደለም ግን አሁን ብዙ ሰው ጆሮውን ቀና አድርጎ እየሰማና እያዳመጠ ነው ያለው ዓለም ሞኝ አይደለም ቀድሞ የገባበት አዋጭ ስለሆነ ነው ስለዚህ እኛ ነዳጅ የለንም ያለን ውሃ ነው ያለን ሊቲየም ነው ሃይድሮጅንም እየመጣ ነው እንግዲህ ነዳጁን ቀይሮ ውሃውን ነዳጅ ያደረገ አምላክ የኢትዮጵያ አምላክ ጥሩ ስለሆነ ኮንፊደንስ ስለሚያመጣ ባለን ምርት ተጠቅመን ያገር ምርት ማለት ነው ሊቲየም አለን እዚህ ጥሬቃው የባትሪ ሃይድሮጅን አለን ስለዚህ በሁለቱ የሚሰራውን መጠቀም ነው የሚሻል የነዳጅ ቀኝ አገዛዝ ውስጥ መግባት ነው የሚሻለው እኔ አድቫይስ ማደርገው ኢቪ ተጠቅመን አገራችንን ከወጪ እንድናድን ከብከላ እንድናድን ከድምጽ እንድናድን ነው ጥሪ ማደርገው በሀገራችን የአውቶሞቲቭ ዘርፍ ላይ በተለይ በኢቪ ላይ የእውቀት ሽግግር የቴክኖሎጂ ሽግግር እንዲመጣ አቶ በላይነ ያው ብዙ ስራዎችን እየሰራህ ነው ውጭ ሀገር ድረስ ሄደ እዚህ ላይ ትኩረት ሰጥተህ የሰራሃቸው ስራዎች ደግሞ ማሳያዎች ናቸው እንደ ቀጣይ ከአዲስ አበባ ከተማ ውጪ የትራንስፖርት አገልግሎት የሚሰጡ አውቶቡሶች ላይ ትራኮች ላይ ይሄን የኢቪ ቴክኖሎጂ ተግባር ላይ ለማዋል ምን ታስባለህ እኔ በእውነት የኢቪ ቴክኖሎጂ የችግራችን ፈች ነው ብዬ አስባለሁ እንግዲህ ሀገራችን ባለፈው አመት ብንወስድ የግብርና ምርቶችን ሽጣ $4 ቢሊዮን ታመጣለች 5 ቢሊዮን ግን ለነዳጅ ታወጣለች እንግዲህ ኤክስፖርት ፕሮሞት ከማድረግ በላይ ነው ነዳጅን መተካት በአንድ ጊዜ ሊሆን አይችልም በ4-5 አመት ግን ተክተን መጨረስ እንችላለን የጭነት መኪናም እስከ 1000 ኪሎ ሜትር የሚሄድ ተፈጥሯል ያልተፈጠረ ነገር የለም አሁን ወደፊት እንግዲህ እና አውሮፕላንም ሌሎችም ወደዛ ይሄዳሉ ብለን እናስባለን ከዚህ አንፃር አገራችን አዲስ አበባ ብቻ አይደለም ሌሎችም የክልል ከተሞች በቅርብ ጊዜ የዚህ ድል ተቋዳሽ አንዳንዶቹ እንደውም ቀድሞው የሞከሩ አሉ እንደ ጎንደር ከተማ ደብረ ብርሃን ገላን ከተማም 2 ባስ ገዝተዋል እየመጡ ነው አሁን ሁሉም ከተሞችም ወደዚህ ስራ እየመጡ ነውና ሁሉም ጋር ድርጅታችን ለማገዝ ዝግጁ ነው መሬት እንዲነካ ሌላ እየተነጋገርነ ነው ያለነው ጭነት መኪና አሁን አዲስ አበባ አንድ 75 ኩንታል የሚጭን ገብቷል ከሱ ሌላም ተሳቢዎቹ መጀመሪያ የኔ ትራንስፖርት ድርጅት እንዲጀምራቸው አደርግና በጅቡቲ መስመር 3-4 ከተሞች ከአፋር ክልል ጋር ተነጋግረናል ከፕሬዝዳንቱ ጋር እንተክላለን ከዛ ጭነት መኪናውን ከአዲስ አበባ ጅቡቲ እንጀምራለን ከዛ ደግሞ ሌላው ሰው ይገባበታል እርግጠኛ ሆኜ ነው ምነግርህ አሁን ብዙ ጓደኞቼ እዚህ ሴክተር ላይ እየሰሩም ያሉ ትንንሽ መኪኖችን ትልልቅ መኪኖች ውስጥም ገብተው ኢምፖርት ሳብስቲቲዩት ማድረግ ፍሬንድሊ ኢንቫይሮንመንት ማድረግ ድምጽ አልባ ማድረግ ድምጹ በየመንገዱ ይረብሻል ይሄኮ መሄዱንም አታውቀውም ያው በኤሌክትሪክ መኪና ስትሄድ በጣም ያስደስታል ስለዚህ ማንኛውም አገራችንን አይደለም አፍሪካ ወደ ኋላ ቀርቷል እውነት ለመናገር ኢትዮጵያ አሁን ቀድማ እየሄደች ነው በኢቪ አሁን እኔ ኬንያ ሄዳለሁ ሙከራም አድርጌያለሁ ለመጀመር
ገና እያንቀላፉ ነው ያሉት። ኢትዮጵያ ግን መንግስታችን ትኩረት ስለሰጠ ጥሩ ነገር እያየን ያለ ነው። ይሄንን ካስቀጠልና የሀገራችን ወጪ በብዛት የሚቀንሰው ነዳጅ ሲቀንስ ነው። በብዛት የሚቀንሰው ስፔር ፓርት ሲቀንስ ነው። በብዛት የሚቀንሰው የሚወድቅ መኪና ሲቀንስ ነው። አሁን አውቶቡስ አዲስ ገዝቶ እርግጠኛ ነኝ በ3 አመቱ ጋራጅ የሚቆመው 500 መኪና እንደደረሰ እንሰማለን። እነዚህ እኔ እርግጠኛ ሆኜ የምነግር ካልተጋጨ በስተቀር 15-20 አመት ያለ ምንም ችግር ቦዲውን እያደስክ እያጠፍክ እያጸዳህ ዲፖችን ላይ እናገለግላለን። እድሜ ከሰጠን ደግሞ በተግባር እናያለን። ባለሀብቶች የማይደፍሩት የብዙሃን ትራንስፖርት አገልግሎት ላይ ስትገባ ማህበራዊ ኃላፊነትን ለመወጣት እንደሆነ ገልጸህልኛል። የከባድ ተሽከርካሪ ሾፌሮች ደግሞ እንደሚያመሰግኑ ሰምቻለሁ። ከነሱ ጋር ያለ ቅርበት እንዴት ነው? የሾፌር ደሞዝ ከ1000 3000 ያስገባሁት እኔ ነኝ። እኔ መኪና በ2000 ዓመተ ምህረት ገዛው። 2001 ላይ 6-7 መኪኖች አደረኩኝና መኪኖች ገቢያቸው ጥሩ ሆነ። ሾፌሮቹ ያስደስቱኛል እና ያው የሀገር ዋጋ ነው የሚባለው ስትቀጥርም ምን ስትልም እኔ ያነሳሁና በጣም ደስ አለኝ። 100 ሺህ ብር የሚያመጣን ሾፌር 3000 ብር ብትከፍለው ምን ችግር አለ? 3000 አደረኩ። ጓደኞቼ ጮሁብኝ። ዞሮ ዞሮ ያው ሾፌሮቹም ተደሰቱ፣ ባለሀብቶችም በኋላ እኔን ተረዱኝ። ሰው እንዲሰራ የምትገፋው ኢንሴንቲቭ በመስጠት ነው የሚል አስረዳሁ። እኔም ተረዳዳን። ያው ንቃት ይቀድማ የወታደር ንቃት ሰፋ ያለ ነውና እኔ ቢዝነስ ሊደር ነኝ፣ ባለሁበት ሴክተር ሁሉ ቢዝነስ ሊደር ነኝ፣ አሳምናለሁ። ይሄ ነው ምክንያቱ ብዬ ባለሀብቶችን ማሳመን። ሹፌሮች የቢኬን እድሜ ያርዝመው ይሉ ነበር። እኔ ያስታውሳለሁ። የኔ ሹፌሮችም በጣም የተለዩ ነበሩ። አሁንም አሉ ትልልቆችን መኪኖች ይዘው ትራንስፖርቱን እየቀጠሉ ያሉ 20 አመት ምናምን እኔ ጋር 10 ምናምን አመት የሰሩ አሉ። እነሱ ያን ጊዜ እንደ ወታደር ነበር። አንዴ ትዝ ይለኛል ከሁመራ ወደ ገዳሪፍ ሰሊጥ እንጭን ነበር። ከኛ መጋዘን አውጥተን ሁመራ መጋዘን አለን። መንገድ አልነበረውም፣ ድልድይ አልነበረውምና ውሃ ሞላበት። እንደ ወታደር ያንን ውሃ እንዴት እንዳለፍ ነው ሳስታውስ። ሹፌሮቹ ግቡ ካልኳቸው መግባት ነው። እኔ አብሬያቸው ነው የሄድኩኝ። አንዱን መኪና አስቀደሙና ጎበዙን ሹፌር የኔን መኪና ሳብ አልኩት። የኔም ኮብራ ጎትቶ ይዞ ይወጣ። ከዛ በኋላ ሌሎች 15-20 ነበሩ። እህሉን እንደዛ አድርገን ኤክስፖርት ሳይደረግ የከርም የነበረን ምርት ተመላልሰው ያወጡበትን ጊዜ ያስታውሳል። እንደነዚህ አይነት ጣሊያን ሀገር በቆሎ ሽጠን አንድ መኪና ማታ እዚህ አራክፎ እንደሆነ ተመልሶ በማግስቱ ማታ እዚህ ይመጣል ከጉትንና ከጎጃም ጭኖ። በጣም ጥሩ ስራ የምንሰራበት ጊዜ ነበርና ሹፌሮችም ህይወታቸውን ሽጠው ነበር ይሄን ድርጅት ሲያሳድጉት ነበር። እነሱ ብቻ ሳይሆኑ የሚያመሰግኑኝ እኔም ለሀብት ምንጭ ሀብቴ እዚህ ለመድረሱ እነሱ ናቸውና የድርጅቱ ሰራተኞች፣ የድርጅቱ ማናጅመንት ይሄን ድርጅት የቀየረ ያሳደገ ምንም ብዙ ህይወቱ ሳይለወጥ ድርጅቱን እያሳደገ ያለ ሰራተኛ ያለበት ነው። ሹፌሮቹ የተወሰኑት አሁን አሉ እና እኔን ብቻ ሳይሆን የሚያከብሩኝ እኔም በጣም ነው ማከብራቸው ለማለት። አንተ የምታመጣቸውን ተሽከርካሪዎች መንግስት ይገዛቸዋል፣ ግለሰቦች ይገዟቸዋልና ወደፊት ደግሞ የበዙ ሲሄዱ እነሱን የሚጠግኑት ጋራዦች አብረው መዘመን ማደግ ይኖርባቸዋል። ጋራዦቻችንን እንዴት ተመለከታቸዋል? እኔ አንድ ትኩረት ያላገኘ ዘርፍ ምለው ጋራጁ ነው። ሰው በሆስፒታል ጤንነቱን ይጠብቃል። መኪና ጤንነቱን የሚጠበቀው በጋራጆች ነው። ስለዚህ መንግስትም ትኩረት አድርጎ የሆነ ቦታ አንድ አካባቢ ላይ ተፈጥሮ በተለይ የጥገና ቦታዎች መኖር አለባቸው። አንዱ የትራፊክ አደጋ ነው የሚያበዛው የማይጠገን አሮጌ መኪና እዚህ ከተማ ውስጥ ስላለን። ስለዚህ ከተማው ደረጃውን እንዲጠብቅ ከተፈለገ ደረጃቸውን የጠበቁ ስታንዳርዳቸውን የሚጠብቁ ጋራጆች መኖር አለባቸው። እንደ ሰው ህይወት ለመኪኖችም ህይወት መጨነቅ አለብን። ምክንያቱም አንድ መኪና የብዙ ሰዎችን ህይወት ይዞ ነው የሚጓዘውና ፍሬኑ በደንብ ካልተጠገነ ሁሉም ነገር ካልታየ ሊሆን ስለማይችል ለዚህ ሴክተር ትኩረት ተሰጥቶ ቦታም ተሰጥቶት እዛ ላይ ደረጃውን የጠበቀ ግንባታ ገንብቶ
ማስተናገድ አለበት። አሁን አዲስ አበባ ከተማ ለኛ ዲፖ በራሱ ስም እያዘጋጀ ነው። እዛ ላይ ዘመናዊ የሆኑ ነገሮች ሁሉንም ነገር የሚያሟሉትን ሰርተን መኪኖችን በስራ ስርዓት የህዝብ ትራንስፖርት ስለሆኑ አደጋ እንዳያደርሱ እየተከታተልን ቴክኒሻኖችን መድበን የምናይበት የምናሰለጥንበትም ይሆናል ብዬ አስባለሁ። ዓለም ላይ የሚገጣጥመው ስፔር ፓርት አይሰራም። ስፔር ፓርት ከዛ ገዝቶ ነው እና ብዙ የስራ እድሎች የሚፈጠሩት እንደዛ ሲሆኑ ነው። ትንንሽ አምራቾች መፈጠር አለባቸው። ትንንሽ ጋራጆች መፈጠር አለባቸው። የጋራጁን ስራ የማኔጅመንቱን ስራ አንዱ ቢሰራው የመገጣጠሙንና የማኒፋክቸሩን ስራ ሌላ ሰው ይሰራዋል እና እንደዛ ማሰብ አለብን። ብዙ የስራ እድል ይፈጠራሉ። አነስተኛና ጥቃቅን ማለት እሱ ነው። እነሱ ያንን ይሰራሉ፣ ጋራጅ ይጠግናሉ፣ የሚገጥሙት ደግሞ ገጥመው ይሸጣሉ። ሁሉን ስራ ሲያዝ ያው የትኩረትም እጥረት ያመጣል። ግን ካልተሰራ ግን የግድ መስራት አለብን። የትራፊክ አደጋ ብዙዎችን እየጎዳ ነው፣ ህይወት እያሳጣን ነው፣ ንብረት እያሳጣን ነው። በአዲስ አበባ ከተማ እንኳን ባሳለፍነው አመት ከ390 በላይ የሚሆኑ ሰዎች በትራፊክ አደጋ ህይወታቸውን አጥተዋል። እንደ ቢኬጂ እዚህ ላይ የምታስተላልፈው መልእክት አለ? በጣም ጥሩ ጥያቄ ነው። ኢትዮጵያ አንድ ቁጥር ገዳዩ የመኪና አደጋ ነው። አነስተኛ መኪና ያላት ግን ከፍተኛ አደጋ የሚመዘገብበት ሀገር ነው። አብዛኛው የጉዳቱ ባለቤት ወጣቱ ነው። ነገ ሰርቶ ሀገሩን የሚለውጠው ወጣት እንዳይሞት አንደኛ አሽከርካሪው ተጠንቅቆ ማሽከርከር አለበት። የመንገድ ምልክቶች በአግባቡ መቀመጥ አለባቸው። እንደገና ሰው እግረኛውም አስተውሎ መጓዝ አለበት። አሁን ደግሞ በተለይ አዲስ አበባ መንገድ የእግር መንገድ እየተሰራ ነው። ይሄን ህግና ክብር መንግስት እየሰራው ባለ መንገድ ላይ ብቻ ተጠቅመን እንሄድ የትራፊክ አደጋ ሊቀንስ ይችላል። አሽከርካሪ እንጀራው ነው። አንድ ሹፌር ሌላ ምንም እንጀራ የለው፣ ያ መኪና ነው። ያንን መኪና በአግባቡ ፈትሾ አጥቦ ወልውሎ እኔ ወጥቻ አሁን የምነዳው መኪና ባጥብ ምን አለ? ዝቅ እኮ አይልም። ሰው የሚሰራ ሰው እኮ ክብር ነው እኮ። ዝቅ ብለህ ብትሰራ፣ ዝቅ ብለህ ብትቆፍር፣ ዝቅ ብለህ ብታስተካክለው፣ ዝቅ ብለህ ብታየው፣ ዘይቱን ብታይ አድርጎ መንዳት አለበት። ከመንዳቱ በፊት መኪናውን በትክክለኛ ለስራ ዝግጁ መሆኑን ማየት አሽከርካሪው ከፍተኛ ኃላፊነት ነው ያለበት። ትልቁ ኃላፊነት በአሽከርካሪው ላይ ነው ያለው። አንደኛ የራሱ ህይወት ይቀጠፋል። ሁለተኛ የሰው ህይወት ከቀጠፈ እስር ቤት ነው የሚገባው እና ማስተዋል አለበት። ቤተሰቡን ማሰብ አለበት። ኑሮውን ማሰብ አለበት። እግረኛውን ማሰብ አለበት። ትዕግስት መኖር አለበት። ይሄን አድርገን ከሄድን መቀነስ እንችላለን። አሁን መንገዶች ጥሩ እየተሰሩ ነው፣ ሰፋ ሰፋ እያሉ ነው። ይቀንሳል ብዬ አስባለሁ። የእግረኛ መንገድ በስፋት እየተሰራ ነው። ተባብረን እንዲሰራ ማገዝ አለብን። ከተሰራ በኋላ ደግሞ በሱ መጠቀም አለብን። የትራፊክ ምልክቶች በየቦታው መተከል አለባቸው። አውቶሞቲቭ ላይ ለውጥ እንዲመጣ ስንል ይሄም የትራፊክ አደጋም አንዱ የምንሰራበት ይሆናል። አቶ በላይነህ 28 ድርጅቶችን ትመራለህ። በስሩ ደግሞ 7500 ሰራተኞች አሉ። እነዚህ ሰራተኞች ብዙ የስራ እድል ተፈጥሮላቸዋል። የማህበራዊ ኃላፊነት ነገር ምን ይመስላል? ማህበራዊ ኃላፊነትን እንዴት ነው እየተወጣ ያለው? ማህበራዊ ግዴታ አንዱ የባለ ሀብት ግዴታ ነው። ሰው ሀብት ሲያገኝ ታክስ መክፈል አለበት፣ ማህበራዊ ግዴታ መወጣት አለበት። እነዚህ ግዴታዎች እንደሆኑ አውቃለሁ። ፋውንዴሽን አደራጅተን የቢኬጂ ፋውንዴሽን የሚባል አለን። በሱ ባለፉት 5 አመታት ወደ 950 ሚሊዮን ብር ለትምህርት፣ ለጤና፣ ለመንገድ፣ ለተፈናቀሉ ሰዎች፣ ለገበታ ለሀገር፣ ለትውልድ፣ ለግድብ አውጥተናል። ለደሃ ቤቶች ግንባታ፣ ለምገባ አሁንም እያወጣንና እያደረግን ያለ ነው። ከዚህ አንፃር መጥፎ አይደለም፣ ጥሩ ነው። በምንፈልገው ደረጃ ባይሆንም የሪሶርስ እጥረት ስለሚገጥም ማህበራዊ ግዴታችንን በብዙ ሴክተሮች እየተወጣን ነው የምንገኘው። 8 ክልሎች ላይ ነው የምንሰራው። በ8ቱም ክልሎች ትንንሽ ነገር አድርገናል ብለን ነው የምናስበው። ከዚህ አንፃር ብዙ ሰራተኛ ስለያዝነ ሰራተኛውንም እናስተዳድራለን። ሰራተኛው ደሞዝ ምድገት ይፈልጋል፣ ቦነስ ይፈልጋል፣
በየአመቱ እድገት አለ። እኛ ቤት በየአመቱ ቦነስ አለ። ማለፍ አይቻልም እና ሰራተኛውን በዚህ አይነት እንይዛለን። ለህዝባችን ደግሞ እንደየሁኔታው ሁሉም መድረስ አይቻልም። የሁሉም ፍላጎት ማርካት ብንችል ጥሩ ነበረ። ምክንያቱም ብዙ የሚሰራ ሰው ስለሌለ ይሆናል ብዙ ድሃ አለ ማለት ነው። ብዙ የሚሰራ ሰው ቢኖር ብዙ ድሃ ላይኖር ይችል ነበር። ብዙ የሚሰሩ ሰዎች እየመጡ ስለሆነ ይሰራሉ ብዬ አስባለሁ እና ብዙ ድሃውንም እየተከፋፈልን ከችግር እናወጣዋለን። የስራ እድልም እየሰፋ ይሄዳል። እንግዲህ በኢንቨስትመንት የስራ እድል እንፈጥራለን። አምና 6000 ነበር ሰራተኛ። አሁን በዚህ አመት ብቻ 1500 አሁን ደግሞ 8000 እንገባለን። የአውቶቡሶቹ ሲጨመር እየጨመርን ነው ያለነው። ማህበራዊ ግልጋሎትም እንደዚሁ ድርጅቶች ራሱ 23 ነበሩ አምና ሪፖርት ሲደረግ አሁን ወደ 28 ደርሰዋል። በተለያየ ሴክተር እየገባን ነው። ስራ አስኪያጅ የሚመራቸው ድርጅቶች እንደው ብዙም ያኩራራም ባይሆን እየሞከርን ነው ያለነው። ምንም ችግር ቢሆን በዛ ችግር ውስጥ አልፎ ውጤት ለማምጣት ላለማረፍ እየሰራን ነው የምንገኘው። አሁን የያዝከው ዋና አጀንዳ አውቶሞቲቭም ወደ ኢቪ በብዛት የሚቀየርበትን ከሌሎች ጓደኞች እኔን ከሚከተሉኝ ጋር ሆነን እንለውጣለን። አገር ያድጋል። አገር ካደገ ደግሞ ማህበራዊ ግልጋሎት እየቀነሰ ይሄዳል ማለት ነው። ሁሉ ሰው ገቢ ከኖረው መሰረታዊ ፍላጎቱን ካሳካ ታክስ ይቀንሳል፣ ማህበራዊ ግልጋሎት ይቀንሳል። አገር ግን ቅድሚያ ተሰጥቶ ህዝብ ግን ቅድሚያ ተሰጥቶ ማገልገል ያስፈልጋል። የህዝብ ልጅ ነኝ ህዝብ ጋር ነው የምኖረው ለማለት ለራስ ብቻ ባለሀብት ብትሆን ትርጉም የለውም። በግሉ ለመኖር ሰው ትንሽ ነገር ነው የሚበቃው። ያ ማለት ደግሞ መሞት ማለት ነው። እድገት ማቆም ማለት ነው። የእድገት ትርጉሙ ከሰው ጋራ ሰው እየቀጠርክ ሰው እያበላህ ችግር እየፈታህ አብረህ ስትሄድበት ይጣፍጥሃል። እዛም ጋር ችግር ፈታህ እዚህም ጋር ችግር ከፈታህ ስራህ እንደ አዲስ እንድትሰራው ይጋብዛልና በዚህ አይነት መንገድ ምን ሄድ ይመስለኛል። በቀጣይ በኤሌክትሪክ ኃይል ተጠቃሚ ተሽከርካሪዎች ዙሪያ በላይነህ ክንዴ ግሩፕ ምን እቅድ አለው? እስቲ ወደፊት የምትሰሩት ስራ ምን እንደሆነ ብናውቅ። ገጣጥመናል። እዚህ ቻንስ መስራት ችለናል። አሁን እዚህ መኪና ማኒፋክቸር እንዲደረግ በእኛ ዘርፍ በዚህ በአውቶሞቲቭ ፍላጎት አለ። እሱንም እናሳካለን ብዬ አስባለሁ። ምክንያቱም አሁን ዓለም በሰፊ እድገት ላይ ነው፣ በለውጥ ላይ ነው ያለው። ስለዚህ አፍሪካም እየተለወጠ ነው፣ ኢትዮጵያ በጣም እየተለወጠ ነው። ኢትዮጵያ እየተለወጠ ስላለ ብዙ አዳዲስ ነገሮች ይመጣሉ። አንደኛ ኦፕን አፕ ሆኗል ኢኮኖሚው። የዓለም ሰዎች ሊነግዱ ሲመጡ ይዘው ይመጣሉ። ብዙ የሚያተርፉበት መንገዶች ስላሉ ኢትዮጵያ ውስጥ። ስለዚህ እነሱም ይዘው ይመጣሉ። ያንን ተጠቅመን ቅድም ያልኩህ ይሄ ጥቃቅኑ ደግሞ ስፔር ፓርቶችን ያመርታል። ጎማ እዚህ እየተመረተ ነው። መኪና እዚሁ ሰርተን ወጫችን እየቀነሰ ኤክስፖርት እንጂ ኢምፖርት ብዙ የማናደርግበት ጊዜ እንዲመጣና በኔ ሴክተርም እኔ መጀመሪያ ትሬደር ነበርኩኝ። የተገጠመ መኪና አምጥቼ ሸጥ ነበር። ፕሮሰስ ያልሆነ ሰሊጥ እልክ ነበር። ዘይት የታሸገ አመጣ ነበር። አሁን እነዚህ ሁሉ ፕሮሰስ እያደረኳቸው ነው በፋብሪካዎች። አሁን ደግሞ መኪና እዚህ ሀገር የሚሰራበትና ቢኬ ካር የሚል ወይም የሆነ የኤሌክትሪክ መኪና ምፈጥርበት ነገር ፈልጋለሁ። የራሳችን ጎልደን ባስ ከምንል አይቪኮ ከምንል የራሳችንን ሀገር ምርት እንዲመረት ፍላጎቱ አለኝ። ለዚህም እንሰራለን። የኔ ልጆች መሐንዲሶች በጣም ጎበዞች ናቸው። ዓለም ላይ ሄደው 2 ቀን ካሳያቸው ይመጡና ይሰራሉ። ስለዚህ ብዙ ዕውቀት ያላቸው ልጆች ስላሉ ማናጅመንቶች ስላሉ ይሄንን ያሳኩታል ብዬ የምሰጣቸው ግን በዚህ 5 አመት መኪና እዚህ እንድንሰራ የሆነ ነገር እናድርግ ነው። ውይይት ነበረን ከቻይናዎች ጋር ብዙ እየተወያየንበት ያለ ነገር ነው። እኔ ተስፋ ነው የሚታየኝ ሁላችን ወጣቶች በተለይ ይሄን ሀገር ተስፋ እንዲኖረው ተስፋው ደግሞ የራሳችን እንዲሆን የማድረግ ነገር ነው መሰራት ያለበት። ይሄ ጨለመ አስተሳሰብ የጨለመ ነው ይዞ የሚመጣው። ስለዚህ በተቻለ መጠን ጥርሳችንን ነክሰን ዋናው ጠላታችን ድህነትን ማስወገድ አለ። እንግዲህ ላደርግህ ከመምጣቴ በፊት ስላንተ የተወሰኑ ታሪኮችን ሳጠና ወይም ደግሞ ሳይ ነበርና ወታደር ነበርክ፣ ማርና ቅቤ ትሸጥ ነበር፣ የቀን ሰራተኛ ነበርክ። እነኚህን ሁሉ አልፈ
ዛሬ እንግዲህ በዚህ በከፍተኛ ስራ ላይ ትገኛለህ። ለሚሰሩ ወጣቶች ስራን መሰረት አድርገው ማደግ ለሚፈልጉ ሰዎች የምታስተላልፈው መልእክት ካለ? እንግዲህ እኔ ህይወት ታሪክ ወደ ታች ስትመጣ ወደ ቤተሰቦቼ ደግሞ በጣም የሀብታም ልጅ ነበር። መሀል ላይ ደግሞ አባቴ በህይወት ሲያልፍ በጣም ድህነት እናቴ 50 ሳንቲም የቡና መጠጫ አጣ ነበር። ከዛ በኋላ ደግሞ እኔ መጣሁና እኔም የቀን ስራ ሰርቻለሁ። ከወታደር ስሰናበት ኮከብ ዱቄት ፋብሪካ በ75 ብር ተቀጥሬ አቧራ አውጪ ሰርቻለሁ። የወር 75 ብር። ከዛ በኋላም ከጥቃቅንና አነስተኛ ከ4600 ብር ተነስቼ አሁን ዛሬ ቢሊየነር ሆኛለሁ። ይሄም ያሳየው ለወጣቶች ከሰሩ ማደግ ይቻላል። መስራት አንዱ ኮምፖነንት ነው፣ መድከም አንዱ ኮምፖነንት። ቀና መሆን ለጓደኛ፣ ቀና መሆን ለቤተሰብ፣ ቀና መሆን ለሀገር፣ ቀና መሆን ለማንኛው፣ ቀና መሆን ለጠላት ያስፈልጋል። ጠላትን ቀና ሆነ ማሸነፍ ይቻላል። ክፋትን በክፋት መመለስ እኔ ማምንበት የህይወት ፍልስፍና አይደለም። ይሄ ጠቃሚ ነው። ይሄን ካደረገ የሰው ልጅ ፈለገው ቦታ ላይ መድረስ ይችላል ብዬ አስባለሁ። ለወጣቱ መሰጠው ምክር እኔ በሄድኩበት መንገድ ሄዱ። ምንም የሚሰራ ሰው ቀና የሚያስብን ሰው የሚያደናቅፈው ነገር የለም። አንደኛ እግዚአብሔር መንገዱን መልካም ልብ ያለውን ሰው መንገዱን ይከፍትለታል። ሁለተኛ እሱ ከደከመ ደግሞ እየጨመረ ይሄዳል፣ እያደገ ይሄዳል። ስለዚህ ለማደግ ቀና ልቦናና እድከም ያስፈልጋል። ከደከመ ሰው ያገኛል። ሌላው ደግሞ ሌላውንም ሃይማኖት፣ ሌላውንም ብሔረሰብ፣ ሌላውንም ፈረንጁንም ይሁን ሰው ነው ብሎ ማሰብ ያስፈልጋል። እንደኔ ፍላጎት አለው ብሎ ማሰብ ያስፈልጋል። እኔም አልፈልገውን ነገር ለዛ ሰው አለማድረግ ያስፈልጋል። በመከባበር በመረዳዳት ነው ዓለም ያደገው። የዓለም ተሞክሮ የሚያስረዳን ከኛ የቀደሙ ሀገሮች የሚያስረዳን በመተባበር አንድ ላይ በመሆን መቼም አንድ ቤተሰብም ሆነህ ሁለት ባልና ሚስት እንኳን ይጣላሉ። ጥርስና ምላስ ተጣልተው ጥርስ ምላስን ይነክሰዋል። አብረው ነው የሚኖሩት ለዘላለም። ግን እየተቻቻልክ አገርህን ማሳደግ ጊዜውን ምን ለውጠው እኛነን ሰርተን ምን አበላሽው እኛነን አበላሽተን። ስለዚህ ለሀገሬ እኔ ባለሁበት ቦታ ሁሉ ይሄ ሶሉሽን ሰጥቻለሁ። ሀገሬ ምን አደረገልኝ ሳይሆን እኔ ምን አድርጌያለሁኝ ለሀገሬ የሚለውን ነገር እያስቀደሙ እያዩ እየሰሩ ለቤተሰብ ምን አድርጌያለሁ ለጓደኛ ምን አድርጌያለሁ እንጂ ምን አልተደረገልኝም የሚለው ነገር መስጠት ነው ከመቀበል ይልቁንስ የሚጠቅመውና ለወጣቱ ሁልጊዜ መስራት ያስከብራል፣ ያኮራል። እኔ ለዛ ነው ሁልጊዜ ሚዲያ ላይ ቀርቤ ኮርቼ ነው የምናገረው። አንዳንዱ ሰው መናገር አይፈልግም። ባላፍት ከሆነ በኋላ ዞር ብሎ ይርቃል። አንዳንዱ ደግሞ የደህንነት ታሪኩን ማንሳት ውርደት የሚመስለው አለ። እኔ ግን ትልቁ ታሪኬ ቀን ስራ የሰራኋት ነው። ለኔ የምታስደስተኝ ያቺ አጥቼ ያጣሁትን ደግሞ በልክ አሁን ዛሬ ላይ ያላለው ማንነቴ ያደረሰችኝ ናት። ልክ እንዲኖረኝ ራብ አለ ወይ ለካ፣ ማጣት አለ ወይ ለካ፣ ገንዘብ ማጣት። እኔ 15 ሳንቲም አጥቼ ከለጋሃር ሳሪስ በእግሬ ሄጃለሁ። ሳሪስ ነበረ አክስቴ ቤት ብኖር እና አሁን ዛሬ እኔ 100 አውቶቡስ ለከተማው ሸጥኩኝ ማለት ነው። 15 ሳንቲም ለትራንስፖርት አጥቼ ከለጋሃር ሳሪስ በእግሬ ሄድኩኝ እና ይሄ በስራ ነው የሚለወጠው። እኔ ማረጋግጥላቸው አንዳንዱ ሰው ምን ይመስለዋል በኮንታክት እድገት ይመጣል። ወረስ እነሱ ሁሉ ዘላቂ አይደለም። በውርስ ብዙ ሀብት ካገኘህ እንዳትሰራ ያደርጋል፣ ትደክማለህ። በኮንታክት ደግሞ ስንቱን ኮንታክት አድርገህ ነው? እኔ 3 መንግስት አልፌያለሁ። የትኛውን ኮንታክት አድርጌ ነው ውጤታማ መሆነው? ሞኝነት ነው። ባለሀብት ሁሉ ሌባ ነው ብሎ መረጃ መስጠት ሰው ሰርቶ ባለሀብት እንዳይሆን ማድረግ ነው እና መስራት ነው። አብዛኛው ሰው በስራ ነው የተለወጠው።
የሆነ ክሎት ሳይኖረው ከትንሽ ተነስቶ ትልቅ የደረሰ ሰው የለም። የምትመኘው ቀን ብትባል የትኛውን ቀን ትመኛል? ሀገራችን በሰላም በእድገት ጎዳና ላይ ሆና ከማንም ሀገር ጋር እኩል ሆና ህዝባችን ያለ ችግር ያለ መከራ ሰላም ሆኖ እየተዋደደ እየተፋቀረ አብሮ የሚኖርበት ቀን ደስ ይለኛል። ሰላም የሌለው ሀገር ሚበላው የሌለው ሀገር ተብለን ምሳሌ እንዳንሆን እፈልጋለሁ። ይሄ ነው የኔ ፍላጎት። መሰረታዊ ፍላጎቴን አሟልቻለሁ። አሁን አገሬ ስትለወጥ ማየት ነው እኔን የሚያስደስተኝ። ወገኔን ቤተሰቦቼን እንዳለ የቤተሰቦቼ በራሳቸው መሰረታዊ ፍላጎታቸውን አሟልተዋል። አሁን እኔ የቀረችኝ አገሬ ናት። አገሬ ደግሞ መሰረታዊ ፍላጎቷን አሟልታ ውጤታማ አገር እንድትሆንና ካደጉት ተርታ ማዕከላዊ ኢኮኖሚ ካላቸው ተርታ እንድትሆን በዘርፌ አስተዋጽኦን የማደርጋለሁ። ምጓጓበት ቀንም ያ ነው። ያ እስከሚሆን አይቼ ሪታየር ባረግ ደስ ይለኛል። አቶ በላይነህ ክንዴ የበላይነህ ክንዴ ግሩፕ የቦርድ ሰብሳቢና ባለቤት፣ ለካሪቡ አውቶሞቲቭ የቴሌቪዥን ፕሮግራም ተመልካቾች ሰፋ ያለ ማብራሪያ ስለሰጠህልኝ በእኔና በተመልካቾች ስም ከልብ አመሰግናለሁ። አመሰግናለሁ። ካሪቡ አውቶሞቲቭ ሁላችንም እንደምናውቀው በሬዲዮና በቴሌቪዥን መልካም ፕሮግራም በተለይ የትራፊክ አደጋን በመቀነስ ያለው አስተዋጽኦ ትልቅ ነው። አሁን ደግሞ በኢቪ ላይ እየሰራቸው ያለ ስራዎች አገራችን ከችግር የምትወጣበትን ግሪን ኢኮኖሚ እግር የሚተክልበትን ስራ እየሰራ ስለሆነ በጣም እናመሰግናለን። እንደ ቢኬጅም አብረንህ ለመስራት ቃል እየገባን በድርጅቴ ሰራተኞች ማናጅመንት ስም አመሰግናለሁ። ይሄን ስራችሁን አጠናክራችሁ ቀጥሉ ላለሁ አመሰግናለሁ።